የእንጀራ እናት እንኳን ትሁን ብል እሷ ናት እንድትሆን የምፈልገው ሀይሚ ነው በቃ። ምክንያቱም ጥሩ ልጅ እንደሆነች አውቃለሁ። መጥፎ ሆነች እንድትታይ አልፈልግም። ያለሽ ማርያምን እኔ በቃ ይኸው እኔ ካጠፋው ይቅርታ በቃ የሱ ያልሆነ ልጅ ያንተ ነው ብዬ እንትን ማለት አልፈልግም። በኋላ ተስፋ ሰጥቼ ምን ብዬ ማይሆን ተስፋ ሰጥቼው ለሱም ከዚህ በላይ ነው በኋላ ላይ ሊጎዳ የሚችለው። እኔ ማይሆን ተስፋ ለአንተ መስጠት አልፈልግም። ለዛም ነው በቃ እንደዚህ እየተፈጠረ ያለው። ቢኒ እኔ እናንተ ንጹህ ጓደኛሞች ነን። ከዚህ በኋላም ንጹህ ጓደኛሞች መሆን እንችላለን። ሰላም ሰላም ቤተሰቦች እንዴት ናችሁ? ነው ያለው። እግዚአብሔር ይመስገን ደህና ነኝ። ያው ትንሽ ጠፍቻ እየጠፋው ነው እየመጣ ያለሁት ያው ስላልተመቸኝ ነው እና ዛሬም አልወለደችም እንዴት ልጅ እንደምትሉ ተስፋ አደርጋለሁ። ግን ያው እግዚአብሔር በፈቀደው ሰዓት ነው ሁሉም ነገር የሚሆነው እና ቤተሰቦች ባለፈው የተፈጠሩን ነገር አይታችኋል። ማለት ያው ዝም ብዬ ለማስታወሻ ያክል ፎቶ ምናምን እንደምነሳት አስቤ ያው ተነስቻለሁ። አሪፍ አሪፍ ፎቶዎች እናንተም ጥሩ ጥሩ አስተያየቶችን ሰጥታችሁኛል። አመሰግናለሁ። የምር በጣም በቃ እኔ እንጃ ለእናንተ ቃል የለኝም። የምር በጣም ነው የምወዳችሁ። በጣም ደስ ብሎኛል ጥሩ ምኞታችሁ ስለገለጻችሁልኝ። እመቤቴ ትቅረብሽ በቃ ብቻ አላውቅም። የምር ደስ ብሎኛል። ለመልካም ምኞታችሁ በጣም ደስ ብሎኛል። አመሰግናለሁ። እናንተም ደግሞ በያላችሁበት ፈጣሪ ጠብቃችሁ ያው ካለው ጊዜ እየተፈጠረ ካለው ነገር ሁሉ ፈጣሪ ይጠብቃችሁ እናንተንም እና ያው የዛን ቀን የተፈጠሩ ብዙ ነገሮች አሉ ከቪኒ ጋር ማለት አልጠበኩም ነበር እኔ እንደዚህ አይነት ነገር። እኔ ፎቶ ልነሳ እንደሆነ ነው ማውቀው ስሄድ እዛ ጋር ከዛ ፎቶ ተነስቼ ምናምን ስጨርስ ያው ከእህቴ ጋር ነበርኩኝ። አይታችኋል። ሰርፕራይዝ አለሽ ምናምን ብላ ይዛኝ ሄደች እና በጣም ነበር የደነገጥኩት። የምር አልጠበኩም እንደዚህ አይነት ነገር እንትን ይሆናል ብዬ ይፈጠራል ብዬም አልጠበኩም እና በጣም ደንግጬ ነበረ በሰዓቱ። እናም ደግሞ በጣም ተረብሼ ነበር። ያው ከቪኒ ጋር አይታችኋል። ተጣል ማለት በቃ በጣም አስደብሬው ነው የተለያየ ነው። ምንም ያልጠበኩት ነገር ነው የተፈጠረው እዛ ጋር እና እኔ ምን መሰላችሁ ማለት ከቪኒ ጋር ሆኜ ከሱ ጋር ብትሆኝ ይሻልሻል ምናምን እያላችሁኝ ነበረ። ግን ያ ሊሆን አይችልም። ማለት እናንተ ብትሆኑ ልታደርጉት ማትችሉትን ነገር አድርጊ ባትሉኝ ደስ ይለኛል። ማለት እንደዛ ስላችሁ ምን መሰላችሁ እኔ ያለ ምክንያት በእኔ ምክንያት እንዲጨነቅም እንትን እንዲልም አልፈልግም። ምናልባት ይወደኝ ይሆናል ፍቅረኝ ይሆናል። ግን ደግሞ እንደዛ ብቻ እሱ ብቻ ፍላጎት ስላለው እኔ ከሱ ጋር መሆን ይችላለሁ ማለት አይደለም። አውቃለሁ በጣም ያስብልኛል። ጥሩ ልጅ ነው። ከበፊትም ሳውቀው ጥሩ ልጅ ነው። ቢኒ መጥፎ ሆኖብኝ አያውቅም እኔ ላይ አይደለም ለእኔ ለማንም ሰው ጥሩ ነው። ስለዚህ እኔ ያንን ጥሩነቱን ደግሞ ማጥፋት አልፈልግም እና እሱ ለእኔ እያደረገ ያለው ነገር ከኔ ጋር እንትን እያለ ያለው ነገር ልክ አይደለም። በቃ ሁሉም ነገር ጊዜ ያለው ጊዜ ፈቷል ተባብለናል እና ደግሞ በቃ ልጁ የሱ ያልሆነ ልጅ ያንተ ነው ብዬ እንትን ማለት አልፈልግም። በኋላ ተስፋ ሰጥቼ ምን ብዬ ማይሆን ተስፋ ሰጥቼው ለሱም ከዚህ በላይ ነው በኋላ ላይ ሊጎዳ የሚችለው። ስለዚህ ያ እንዲሆንበት ስለማልፈልግ ነው አሁንም የሆነ ማይሆኑ ነገሮች ሲፈጠሩ እሱን እንትን ማለት ማልፈልገው እና ዛሬ ጠርቼዋለሁ። ማለት የጠራሁት ለምንድን ነው የዛን ቀን እሱ ያን ሁሉ ነገር አስቦ ምናምን ነገር አድርጎ አዘጋጅቶ እነዛ ነገሮች መፈጠራቸው ልክ አልነበሩም እና ይቅርታ ልለው ጠርቼዋለሁ ዛሬ። ማለት ይቅርታ ምለው ለምንድን ነው በቃ በሰዓቱ የተፈጠሩት ነገሮች እሱን አስደብረውታል። በጣም አስከፍቼዋለሁ። እርግጠኛ ነኝ በጣም ከፍቶታል፣ በጣም ይደብረዋል። ምክንያቱም ለእኔ ብሎ ነው ያንን ሁሉ ነገር ያዘጋጀው። ስለዚህ እንደዛ ማለቴ ልክ አልነበረም ብዬ ነው ማስበው እና እኔም በቃ በጣም ስለተረበሽኩ ነው በሰዓቱ ያንን ነገር ሳይ በቃ የሆነ ስሜት ነው የተሰማኝ። የምር በቃ የሆነ ልነግራችሁ ማልችል አይነት ስሜት አለ አይደል? በቃ ጥሩ ስሜት አልተሰማኝም ነበረ እና እንደዛ ሆኜ ደግሞ በዛ ሁኔታ ውስጥ በዛ ስሜት ውስጥ ሆኜ እዛ መቆየት አልፈለኩም። ለዛ ነው ሁሉንም ነገር ትቼ የሄድኩትኝ እና ለዛ ነገር በቃ ስላስከፋሁትም ሲቀጥልም ደግሞ ልነግረው በቃ ማይሆን ተስፋ ልሰጠው ስለማልፈልግ ሁሉንም ነገር ልነግረው ፈልጋለሁ ዛሬ። በማይሆን ተስፋ እሱ ለኔ እንደዚህ እንትን እንዲል አልፈልግም። ስለዚህ ያንን ነገር እነግረዋለሁ ይመጣል እሱም እና አንዳንድ ነገር ማለት እፈልጋለሁ። ማለት ያው ብሩኬና ሀይሚ ጋር ያሉት ነገሮች አሉ
ብዙ ነገሮች ተፈጥረዋል። ያው ይህንን ነገር ሳወራ የሁሉ ነገር የተፈጠረው ባንቺ ምክንያት አይደል እንዴ ምናምን ልትሉኝ ትችላላችሁ። አዎ በእኔ ምክንያት ነው የተፈጠረው። ያም የተፈጠረው ደግሞ ጥፋቱ ወይ ደግሞ ችግሩ የኔ ብቻ ሆኖ ሳይሆን መናገር ያለብኝን ውስጤ ላይ የነበሩትን ነገሮች ስለተናገርኩ ነው እነዚህ ሁሉ ነገሮች የተፈጠሩት። ከብሩኬ ጋር ያለውን ነገር ታውቃላችሁ። ስለዚህ እኔ ብቻዬን ሆኜ የምጎዳበት ምንም ምክንያት ስላልነበረ ነው ሁሉንም ነገር አውጥቼ የተናገርኩት። ግን እሱ አሁን ምንድነው የሆነ ጥፋትን ለመሸፈን ሲል ሌላ ጥፋቶች እያጠፋ ነው ያለው። ያለበት ሁኔታ በጣም የሚያስጠላ ነው። በቃ በጣም የሚደብር ሁኔታ ውስጥ ነው ያለው እሱም ሀይሚም እና ሲቀጥል አብሰላት ማለት የእሷ መምጣት ወይ ደግሞ የዛን ሰዓት የእሷን እንትን ማለት ልክ አልነበረም። ምክንያቱም በቃ እኔ ሁሉንም ነገር ትቼ የመጣሁት እሱ ቢያንስ እሱን የሚያስደስተው ነገር ከሆነ ወይም ደግሞ እሱን ደስተኛ የሚያደርገው ከሆነ ከሀይሚ ጋር ከሆነ የሚያስደስተው እኔ በእነሱ ፍቅር ውስጥ በቃ ጣልቃ መግባት ስላልፈለግኩኝ ያው ልጁ ሲወለድ ሁሉንም ነገር እናስተካክላለን ብዬ አስቤ ነው። እናስተካክላለን ስላችሁ ብችል የኔ ማድረግ ብችል ብሩኬን ባረገው ደስ ይለኝ ነበረ። ግን እሱ ይወዳታል፣ ትወዳለች፣ በጣም ነው የሚወደዱት። በሁለቱ መሀል ደግሞ መግባት አልፈለግኩም። የኔና የሱ ፍቅር የነበረ ነው ያለፈ ነገር ነው እና ከሀይሚ ጋር ቢሆን እንኳን በቃ ከእሷ ጋር ያለውን እንትን እንዲቀጥል ብዬ ነበረ ከመሀላቸው የወጣሁት። እኔ ግን እሱ ያ ነገር የፈለገው አይመስለኝም። ማለት በሁለታቸው መሀል በጣም ክፍተት እየፈጠረ መጣ። ስለዚህ አብሳላት አሁንም ቢሆን እዚህ ነገር ውስጥ ብትወጪ ማለት ለእሷ ማስተላለፍ የምፈልገው መልዕክት ምንድን ነው? በቃ ውጪ። እሱ ከሀይሚ ውጪ ማንንም ማሰብም እንትን ማለትም የሚችል አይመስለኝም። በቃ አላረል በጣም ነው የሚዋደዱት። ያው የሚዋደዱ ሰዎች ደግሞ ብዙ ፈተና ይገጥሟቸዋል። ግን ደግሞ ብዙ ነገሮች በእኔ ምክንያት ቢፈጠሩም እነዛ ነገሮችን ለማስተካከል ቢያንስ እንኳን ማስተካከል እንኳን ባልችል ያው ለማስተካከሉ እድሉን ባላገኝም አሁን ላይ ግን ሁለታቸው ተለያይተው እንዲቀሩ ደግሞ እንትን እንዲሉ አልፈልግም። የልጅ አባትም ቢሆን ልጁ ሲወለድ ማድረግ ያለበትን ለልጁ መስጠት ያለበትን ፍቅር ይሰጣል ብዬ አስቤ ነው ሁሉንም ነገር እንትን ያልኩትኝ። ስለዚህ ከቻልሽ ከብሩኬ ህይወት ውጪ ማለት የምፈልገው እሱ ነው። ይህን ክፍተት መጠቀም ስለፈለገች ነው የመጣችሁ ተመልሳ። እርግጠኛ ነኝ ሀይሚ አልፈልግም ያለችውን በቃ ከአንተ ጋር ድጋሚ መመለስ አልፈልግም፣ ችግሮችን ፍታ። እሷ ችግሮችን እንድትፈታ እድሉን ሰጥታለች። አንተ ደግሞ እነዚያን ችግሮች መፍታት አልቻልክም፣ እያባስካቸው ነው ያለው። ስለዚህ ችግርን ለመፍታት ሞክር ማለት የምፈልገው እሱ ነው እና ከዚህ በኋላ ፍፄ ድጋሚ መልሰ ባታመጣት እሷ ልጅ እና እያረክ ያለው ነገር ልክ እንዳልሆነ ልነግርህ እፈልጋለሁ። በቃ ልክ አይደለም። ምክንያቱም የምር የምትወደው የምር ለሱ የምታስብ ከሆነ ደስተኛ እንዲሆን የምትፈልግ ከሆነ ማድረግ ያለብህ ምንድን ነው? በቃ ይቺ ልጅ ከህይወቱ አስወጣ እና እያደረክ ያለኸው እሱን ጠቅመኸው ለእሱ ጥሩ አስበ ምናምን መስሎ ከሆነ ወደማይሆን ነገር ውስጥ ነው ልጁን እየከተትከው ያለኸው። እና ደግሞ እኔ ቢሆን እንኳን እንዲሆን የምፈልገው የምር እኔ እንጃ ለልጅ የእንጀራነት እንኳን ብትሆን ብዬ የምመኛት ሴት አብሳላት አይደለችም፣ ልመኛትም አልችልም። ምክንያቱም በቃ ሀይሚ እኔ እንጃ የምር ብትሆን እንኳን እሷ እንድትሆን የምፈልገው። ጥሩ ልጅ እንደሆነች አውቃለሁ፣ መጥፎ እንዳልሆነች አውቃለሁ። ግን ደግሞ የእንጀራ እናት እንኳን ትሆን ብል እሷ ናት እንድትሆን የምፈልገው ሀይሚ ነው በቃ። ምክንያቱም ጥሩ ልጅ እንደሆነች አውቃለሁ። ስለዚህ እንደዛ እንዲሆን ነው የምፈልገው እና እያደረክ ያለው ነገር ልክ አይደለም። እኔ ሁሉንም ነገር ትቼ የተቀመጥኩት አንተ እንደዚህ አይነት ነገር እንድታደርግ አይደለም። በቃ ቢያንስ እንኳን ከሀይሚ ጋር ያለን ነገር እንድታስተካክል ጊዜ ነበር የሰጠውክ እንጂ እኔ እኮ አንተን እዛ ሆኜ ከአንተ ጋር እንትን ብዬ በግግም ብዬ ከዛ በላይ በቃ እንትን ብዬ ማሳመን ወይ ደግሞ እንትን ማለት አቅቶኝ አይደለም ሁሉንም ነገር የተወኩት። ስለዚህ እኔ የምፈልገው ምንድን ነው ያንን ነው እና ውድ ቤተሰቦቼ እናንተም ለእኔ ያላችሁ ቦታ፣ ለእኔ ያላችሁ ፍቅር፣ ለእኔ ያላችሁ እንትን አሳይታችሁኛል። የምር በቃ እንደምትወዱኝ አሳይታችሁኛል። በውስጥም ብዙ ነገሮች ተዋሩኛላችሁ፣ ብዙ ነገሮች እያደረጋችሁልኝ ነው። ለነዛ ነገሮች ደግሞ በጣም ነው የማመሰግነው። በጣም የምር እናንተን ሁሌ ካሜራ ይዤ በመጣው ቁጥር ሳላመሰግንና እንትን ሳለል አልፌ አላቅም። ስለዚህ እያደረጋችሁ ላላችሁት ነገር በሙሉ አመሰግናለሁ። ግን በጣም ደግሞ ይሄ ከአቅም በላይ የሆነ ነገር እንድታደርጉ አልፈልግም። ልላችሁ የምፈልገው እሱን ነው
እና ያው ብዙ አወራው መሰለኝ ቢኒ መጣው ብሎ የነበረ ቆየ። እኔ እንጃ ብቻ የሚመጣ ይመስለኛል። ያው ይመጣል ብዬ ተስፋ አደርጋለሁ። በጣም አስደብሬዋለሁ አውቃለሁ። እና ያው እዚህ ጋር በካሜራ ፊት እናንተንም ቤተሰቦቼን ያስቀየምኳችሁ ያስደበርኳችሁ ካላችሁ ቢኒንም ይቅርታ ማለት እፈልጋለሁ። ያው ሲመጣ ደግሞ ለእሱ ያለውን ነገር በደንብ አስረድቼው ይቅርታ እለዋለሁ። እንግዲህ የሚቀበለኝ ይመስለኛል። ምክንያቱም ያው ያለውን ነገር አስረዳዋለሁ፣ ነግረዋለሁ። ይቅርታ ስጠይቀው ግን ያው እኔ እነሱ መሀል ሌላ ነገር ይኖራል ምናምን ማለት አይደለም። ግን ያው ያን ሁሉ ነገር ለእኔ አስቦ ስላደረገ ብቻ ይቅርታ መጠየቅ ስላለብኝ ነው ይህንን ያደረኩት። እና ቤተሰቦች እናንተንም ያስከፋችሁ፣ ያስቀየምኳችሁ፣ ያሳዘንኳችሁ ካላችሁ በጣም ይቅርታ። እስቲ ይምጣና ደግሞ ከእሱ ጋር ያለውን ነገር እናወራለን። ልጠብቀው። ወግ ሲከበር የሰው ስትሆን ማየቴ ላይ ቀር ውዴ ደና ይግጠም ደና ሰንብት ልበለይም ሰል ዞሬ ልቤም ቢጎዳም እዳ ዱብዳ በላይ ሰላም ነው። ተመለክ ቆየ እኮ መጣሁ ብለህ አይደለ? ስራ ላይ ሆነህ ነው? አንዳንድ ነገር እየሰራ እና ካሜራ ፊት ለፊት ነው ዛሬ። ዛሬ እንግዲህ ካሜራ ይዤ ነው የመጣሁት። ምን መሰለህ ማለት ያው ባለፈው ብዙ የተፈጠሩ ነገሮች አሉ እና ለዛ ነገር ሶሪ ማለት እፈልጋለሁ። ማለት ሶሪ ማለት እፈልጋለሁ ሲል እንቀለል አድርጌው ሳይሆን በቃ በሰዓቱ የነበርኩበት ስሜት አለ። ብዙ ልነግርህ የምፈልጋቸው ነገሮች አሉ። ምን መሰለህ ቢኒ፣ ምን አለ እኔ እና አንቺ እኮ በቃ ኦልሬዲ እኔ ባንቺ በቃ እንዴት እንደሆነ አላውቅም። በጣም ተናድጃለሁ። ጨክኜም ደግሞ አንቺ ላይ እንደዚህ የሆነ ከባድ ቃላቶችን ተናግሬ አንቺን ሊያስቀይምሽም ሊያስከፋሽም አልፈልግም። እኔ ባስከፋሽ ልክ አንቺን ማስከፋት አልፈልግም። እኔ አሁን አንቺ የምር ልጁም የኔም ይሁን አይሁንም በቃ ብቻ አላውቅም። እኔ እንኳንም ካሜራ ይዘሽ መጣሽ። በዚህ አጋጣሚ እኔ ከዚህ በኋላ ምን እንደምልሽ አላውቅም። በጣም ደብሮኛል። በጣም ነው ያስደበርሽኝ፣ እውነቱን ስናገር ማለት ነው። መናገር ካለብኝ እውነቱን ስናገር በጣም አስደብረሽኛል። ልክ ያልሆነ ነገር ነው ያደረግሽው። የሰራሽውን ስህተት ደግሞ በምንም ታርሚዋለሽ ብዬ አላስብም። ምክንያቱም እኔ አንቺን ማስደሰትና ማስደሰት አንቺን ደስ እንዲልሽ ምንም ነገር እንዳይጎልብሽ ቤቢ ሻወር አላከበርኩም ወይ ደግሞ የሆነ ነገር አላደረኩም ብለሽ አይምሮሽ ላይ ምንም አይነት መጥፎ ነገር እንዳይኖር እንዳይከፋሽ አስቤ ነው እንጂ ሌላም ነገር በቃ አላ ልጁ የኔ ቢሆን ደስ ይለኛል። ልጁ አንተ አይደለም ካልሽኝ ድርቅ ብዬም የተከራከርኩ ያለሁት ልጁ የኔ እንደሆነ እርግጠኛ ስለሆንኩ ነው። አይ ሻውን ማለት ድጋሚ ወደ ሌላ ነገር ውስጥ እንድንገባ እንደዚህ አይነት ወሬ ባታወራ ደስ ይለኛል። ማለት እኔ የፈለኩ ለምንድነው በቃ ነግሬሃለሁ። የዛን ቀን እኔ ላንተ አንደኛ ነገር ማይሆን ተስፋ መስጠት አልፈልግም። ለቤተሰቦችም እያልኳቸው ነበረ። ላንተ ማይሆን ተስፋ መስጠት አልፈልግም። አሁንም ቢሆን ማይሆን ተስፋ ማለት በቃ እኔ ልጁ ያንተ ያልሆነ ልጅ ያንተ ነው ብዬ ላንተ ማይሆን ተስፋ መስጠት አልፈልግም። ይሄንን ደግሞ በጣም ብዙ ጊዜ እኔ እናንተ በተገናኘን ቁጥር ሁሌ የምናወራበት ነገር ነው። ቢኒ ታውቃለህ፣ ለአንተ ሊሆን እንደማይችልም ታውቃለህ። እኔ በዚህ ልክ ለምን እንትን እንዳልክ አላውቅም። ግን ደግሞ በቃ የምፈልገው ምንድነው እኔ ባለፈው ያን ሁሉ ነገር አስበህ ማድረግ አንተ ለእኔ መጥፎ እንዳልሆንክ አውቃለሁ። አይደለም በዚህ ሰዓት ቀርቶ በፊትም በቃ እኔ እናንተ በስራም በምንም በምንገናኝባቸው ሁኔታዎች ውስጥ ለኔ መጥፎ ሰው አልነበርክም። አይደለም ለኔ መጥፎ ትሆኛለሽ እኮ እየነገርኩ ነው። አይደለም ለኔ ክፉ በቃ አላ ለበጣም አይምሮዬ ላይ በአንቺ ጉዳይ ነበረኝን እንትን እያጠፋሽብኝ እኔ እንደዛ እንደሆነ እያደረገኝ እኔ መጥፎ ሴት እንዳልሆንኩ ታውቃለህ አይደል? ሆንሽብኝ እኮ እየሆንኩ ያለሁት ለምን እንደሆነ ደግሞ ታውቃለህ። በቃ እኔ ላይ እየተፈጠሩ ያሉት ነገሮች እንደዛ እንደሆኑ እያደረጉኝ ያሉት
አንተም ብትሆን ደግሞ በቃ እኔ አንተ ላይ መጥፎ ላለመናገር አንተን ላለማስቀየም አንተን ላለማለት በጣም ጥሬያለሁ በጣም ብዙ ቀን። ግን አንተ ያን ሁሉ ነገር አዘጋጅተህ ያን ሁሉ ነገር አድርገህ ስትጠራኝ ስመጣ አላቅም እኔ እንትን ይበል የሆነ ነገር ይዘጋጅ የሆነ ነገር ይኑር ምናምን ማውቀው ነገር የለም። ግን ያው ስታስጠራኝ ወይ ደግሞ እሷ ይዛኝ ስትመጣ እኔ ያ ነገር ይፈጠራል ብዬ አላሰብኩም። የዛን ቀን በጣም ነው የደነገጥኩት። እሺ ቢያንስ ምክንያቱም እኔ እዛ ጋር እኮ ፕሮግራሙን ቢያንስ ተደስተን ስቀን ብንለያይ አሪፍ ነበር። እኔ ደግሞ በቃ ጥሩ ፎቶ እንኳን ተነስተሽ እንኳን እዛ እኔ ዲኮር አሰርቼ ኬክ አሰርቼ ቢያንስ ኬክ እየቆረስሽ እንኳን አንድ ማስታወሻ ፎቶ እንኳን ቢኖርሽ ምን ግፋት አለው? ዲኮር አሰርቻለሁ ያቸው እነሱ ተራ ነገሮች ናቸው። ከዛም በላይ እኔ ውስጤ ልቤን እኮ ንጹህ አድርጌ ዲኮር አሰርቼ ኬክ አሰርቼ በቃ መታ እንደዚህ አይነት መጥፎ ነገር እንደማታደርጊ በጣም በቃ ያለኩ በኮንፊደንስ ነበር የሄድኩት። እኔ አሁንም ቢሆን መጥፎ ነገር አድርጌያለሁ እያልኩ አይደለም፣ ግን አንተን በቃ ያን ሁሉ ነገር አድርገህ መጥፎ ነገር አድርጌያለሁ ብለሽ ካላሰብሽ ይቅርታው ምንድን ነው? እዛ ጋር አንተ ያደረክ የነበረው ነገር እኮ አንተም እኮ እያደረክ የነበረው ነገር በአንድ በኩል ሲታይ ልክ አይደለም። እኔ ቤተሰቦች ከአንተ ጋር ሁን በቃ ጥሩ ልጅ ነው ከሱ ጋር ሁኝ ምናምን ይሉኛል አይደል? ግን እንዴ ምን ማለት ነው? ለምን እንዴት ነው ዝም ተብሎ ከአንድ ሰው ጋር ተነስቶ የሚኮነው? አንተ ራሱ እንዴት ነው የምታስበው? እኔ አሁንም ቢሆን የጠራሁት የፈለኩ ለምንድን ነው በቃ እኔ ማይሆን ተስፋ ለአንተ መስጠት አልፈልግም። ለዛም ነው በቃ እንደዚህ እየተፈጠረ ያለው። ቢኒ እኔ እናንተ ንጹህ ጓደኛሞች ነን። ከዚህ በኋላ ንጹህ ጓደኛሞች መሆን እንችላለን። ግን ደግሞ ሌላ የተለየ ነገር ይኖራል ማለት አትችልም። እኔም ደግሞ አልፈልግም። ከኔ ጋር መሆን አትፈልግም? አንድ ከሚወድህ ሰው ጋር አብረሽ ብትሆኚ ምንድን ነው ክፋቱ? እኔ አንተ ብቻ ስለወደድከኝ ዛሬም እየጠየኩሽ ነው እንዴ? አሁንም አብረን እንሁን እያልኩ ነው እንዴ? እኔ እናንተ እኮ ይኸውልህ ቢኒ አንተ ስለፈለክ ብቻ አንተ ስለወደድከኝ ብቻ እኮ ይሆናል ማለት አይደለም። እንደ አንድ ሰው እኮ አብሮ ሲሆን አብሮ የሆነ ህይወት ሲጀምር እኮ የሆነ ህይወት ሲኖር እኮ አንድ ሰው አብሮ ሲኖር የሁለቱም ስሜት መሆን መቻል አለበት አይደል? ወይ ደግሞ ሁለቱም ፈልገው ሲሆን መሆን አለበት። እንድትወጂኝ እኮ በጣም ብዙ ነገር አደረኩ። እንዴ እኔ እንደወድሽ እንዴ አንዱ ነገር የምታደርገው ፍቅር ልሰጥሽ ሞከርኩኝ እኮ ሲከፋሽ እንዲከፋሽ ማየት አልፈልግም አልኩኝ። አንተን የሚጎዳ ነገር አታድርግ እያልኩ ነው። በቃ ለእኔ ያን ሁሉ ነገር ማድረግ አይገባህም። እኔ ደግሞ ይገባሻል። አንቺ እኔ ማድረግ አይገባህም ነው የምትይ? ለአንቺ ግን ይገባሻል። ሀዘን መከፋት ምናምን እኔ አንቺ ላይ ማየት አልፈልግም። በቃ ሁሌም ደስተኛ ሆነሽ እና የስ ነው ፈልገው እኔ እንጃ እኔ እንዴት እንደምል አላውቅም። የምር እኔ በቃ መጥፎ በጣም ክፉ ሴት በጣም መጥፎ ሴት ሆንኩ እያደረከኝ እንደዛ እንዳሉኝ ሻቃለሁ። ክፉ ሴት እንዳሉኝ ሻቃለሁ አይደለም። ግን በቃ ሁሉን ነገር እኔ እና አንቺ በቃ አለ አይደለ በቃ እሺ እንታረቅ እንዴ በቃ እሺ የምሬ ነው። አንተ እኮ በማይሆን መንገድ እየመጣህብኝ ስለሆነ እንጂ እኮ እኔ ይኸውልህ አንተ ለኔ መጥፎ እንዳልሆን ካውቃለሁ እኮ አልኩ። ለኔ አይደለም ለኔ ለማንም ሰው መጥፎ ሆነ አታውቅም። በቃ በየትኛውም አጋጣሚ ከሰው ጋር ስትተዋወቅ ወይ ደግሞ ከሰው ጋር ስትግባባ ለማንም ሰው መጥፎ ሆነ አታውቅም አውቃለሁ። ግን እኔ የምፈልገው ምንድነው በቃ አታስጨንቀኝ። እኔ በጣም በዚህ ሰዓት ብዙ ጭንቀቶች አሉብኝ። ብዙ ነገሮች ተፈጠሩ ነው። እኔ ያ ነገር በቃ እንትን አልፈልግም። አንተ ደግሞ የባሰ ሌላ ጭንቀት ነው የጨመርክብኝ ያለው። አሁንም ቢሆን እኔ የዛን ቀን በቃ በጣም ስለከፋ በጣም ስለደበረ የምር ያደረኩት ነገር ልክ አይደለም ብዬ ስለተሰማኝ ነው። ይቅርታ ልጠይቅህ የመጣሁት አንድ ስቴፕ ነው በቃ አንድ ስቴፕ በቃ ወደፊት ሄደናል አይደለ? ተጸጽተሻል፣ አዝነሻል አይደለ? ግን ደግሞ ያ ነገር በቃ እኔ እንጃ እኔ ላይ እየተፈጠሩ ያሉትን ነገሮች ማንም ሊረዳኝ ይቻላል እኮ። እኔ አጠገብሽ ሊሆን እዩ ከዚህ በኋላ ማለት ስትወልጂም አብሬሽ መሆን እፈልጋለሁ። እኔ በቃ አለ አይደለ እኔ እንጃ እሺ በቃ አንቺ የምትፈልግ ልጁ የብሩክ ነው እያልሽኝ አይደለ? በቃ እሺ ልጁ የብሩክም ቢሆን እኔ ያለውለት ከጎኑ የለም አይደለ? ብሩክ እዚህ ጋር እኔ አንቺን ወድሻለሁ። የምሬን ነው እሱ የለም እኮ ወድሻለሁ ስለዚህ እኮ ከነ ልጅሽ ወድሻለሁ። በቃ የራሱን ህይወት እኔ ከህይወታቸው ወጣሁ እኮ በቃ እኔ ከነሱ ህይወት እኮ ወጥቻለሁ እኮ። እሺ እኔ ልጄ እኔ እንደሆነ ደግሞ በጣም እርግጠኛ ነኝ። ግን እንደዚህ አይነት ወሬ አሁንም ቢሆን በቃ አታውራ። እኔ እናንተን እያጣሉን ያሉት የሚያጣሉንም ይሄ ንግግርህ ነው። እኔ እናንተን እያጣላንም ያለው በቃ እሱ ነው። እኔ እና አንቺ መጣላት የለብንም ከዚህ በኋላ ምንም መጣላት አያስፈልግም። የምሬ ነው በቃ አንድ በቃ ጊዜው እስኪደርስ ሻብረሽ ሞላት ሲል ጄኒ እኔን መጥፎ ለማድረግ ወይ ደግሞ እኔ መጥፎነት እንዲሰማኝ ለምን የምታደርገኝ? እንዲከፋሽ አልፈልግም። መጥፎ ነገር እንዲደርስብሽ አልፈልግም። ከጎንሽ ሊሆን ማትፈልግ ከሆነ ያንን ነገር ማትፈልገው ከሆነ ቢኒ በቃ በእናትህ ልለምን
እኔ ከአቅሜ በላይ የሆነ ነገር እያደረግ እኔ መጥፎ የሆንኩ አክል እንዲሰማኝ አታድርግ። የምሬ ነው ልለምን በቃ እኔ እያደረክ ያለው ነገር ለኔ ከአቅሜ በላይ ነው። የምሬ ነው እና በዛ ልክ እንድትጎዳ አልፈልግም። እኔ የምር ልጁ የኔ ነው አልኩኝ። ልጄን ስጪኝ፣ አብሬሽ ልሁን ከልጄ ጋር አብሬ አንቺም ኖረሽ ትዳራችን ቆንጆ። እኔ ሽማግሌ መላክ አለብኝ እዩ የምር ሳቱ አሁን ወደ ደርሰሻል፣ ግን በቃ ከወለድሽም በኋላ ሽማግሌ ልኬ ምናምን በቃ ቀውጢ ድግስ ደግሰን ብንጋባ ደስ ነው የሚለኝ እያልኩሽ ያለሁት እዩ። ከብሩ ጋር ሲቆይ ምን እኔ እግዚአብሔርን ምን ማለት እንዳለብኝ አላውቅም። እዩ አንቺ ለምንድን ነው እዩ ላስከፋሽ አይደለም ዛሬ መጣሁት። የምር ስጠሪኝ የምሬ ነው። በቃ እኔ መምጣት አልፈለኩም፣ ደብሮኝ ነበረ። ግን አንቺ ጠርተሽኝ እምቢ ማለት አልችልም። ግን ደግሞ ሲከፋሽ ደግሞ ማየት አልፈልግም። ብሄድ ይሻለኛል። እኔ በቃ በጣም መጥፎ ኮክል እየተሰማኝ ነው ያለው። በቃ መጥፎ ሆነሽ አይደለም። እኔና አንቺ መስማማት ነው ያለብን። ሌላ ምንም እኮ አይደለም። በቃ እንታረቅ። እግዚአብሔርን በቃ እንድታለቅሽ አልፈልግም። አታልቅሽ እዩ፣ አታልቅሽ አንቺ እዩ፣ እግዚአብሔርን አታልቅሽ። እኔት አታልቅሽ በቃ አንቺ እኔ ነኝ ያስለቀስኩሽ ያለሁት። አይ በቃ ነው አረዩ አንቺ ገምሬን ነው። እኔ በሰው በዚህ ልክ በሰው በቃ መጥፎ ሴት ሆኜ መታየት አልፈልግም እኮ። እኔ መጥፎ እንድትታይ እኮ አልፈልግም። መጥፎ ነሽ እንድትታይ አልፈልግም። ይኸውልሽ ማርያምን እኔ በቃ ይኸው እኔ ካጠፋሁ ይቅርታ በቃ እኔ ካጠፋሁ ይቅርታ በቃ ይኸው ዴንስ ፊት ለፊትም እኔ ካጠፋሁ ይቅርታ ይሁን እኔ አጥፍቼ ይሆናል በቃ እሺ ይቅርታ እዩ። እኔ ባዘንሽ ቁጥር እኔ ከጎንሽ ልሆን ነው በቃ ሌላ ነገር ክፉ ነገር እኮ አልተናገርኩም። እዩ ኧረ በእናትሽ አታልቅሽ እንዴ አንቺ እኔ እዩ በእናትሽ በቃ አታልቅሽ አንቺ እዩ በቃ አታልቅሽ። ካሜራውን በቃ አጥፋው።